አድናንን ከኋላ እንግዲህ ሄዳ እየሮጠች ሉሃናን ስታናገራት የነበረችው ሚራ ነበረች። እንግዲህ ስልኳን ሊያስፈትሽ የሉሃናን ስልክ ማን እንደሆነ የሚደውለው ማን እንደሆነ እያስፈራራት ያለው ሄዶ አስከፍቶ ሊያሳይ ነበር አድናን። ሚራ ደግሞ እየሮጠች ሄዳ ይህንን ስልክማ ወስዶ ማወቅ የለበትም ቁጥሩ የኔን ከሆነ ካወቀ ይገለኛል በማለት የሮጠች ሄዳ አድናንን አግኝታ እንግዲህ እንዳይሄድ በድንጋይ ብላ አስቀርተዋለች ማለት ነው። ሰላም ወዶች እንዴት ናቸው? ያለው አልሐምዱሊላ። ዛሬ ሉሃና ክፍል 45 ይዤ መጥቻለሁኝ። እንግዲህ ሚራ ተሳክቶላታል ማለት ነው። አድናንን ራሱን መታ ድሌት አድርጋለች ማለት ነው። ስልኩን ከሉሃና ስልክ ላይ አጥፍታለች። ስልኳን የእሷ እንደሆነ ከታወቀ አድናን ስለማይለቃት ማለት ነው። እንግዲህ አድናን ነቃ። እንዴ ለምንድነው የመታሽኝ ያለት ነበረ። እሷን ምንም አማራጭ ስታጣ እንግዲህ እሱ የተመታች መስላ እሱን ከመታሽ በኋላ ወደቀች ማለት ነው። ሚራ እሱ ሲነሳ እንዴ ለምንድነው የመታሽኝ እያለት ነበር። እንዴ እኔም እኮ ተመትቼ ነው የወደቅኩት አንተም ተመታሃል እንደ እያለ ጭራሽ የዋሸች ነበረ ማለት ነው። ሚራ ሲጀመር እዚህ ጋ እኮ ከአንቺ ጋር ሰዋራ ሰው አልነበረም እያላት ነበረ አድናን። ማነው መቶ የመታኝ እያለት ነበር። እንግዲህ ሚራ መልሷ እኔ እንጃ ጭራሽ እያለች እንዴት ተመታች አይነት አክሽን እያሳየች ነው ሚራ። እና ማነው የመታን እያለ ነበር አድናን። አንተን መተው ወድቀህ ሳይ እኔንም ዘወር ስል መቱኝ ብላ እንግዲህ ዋሸች ማለት ነው። ሚራ ጭራሽ ዘለኝ አላለችም። ጭራሽ መንቀሳቀስ አልችልም ዘለኝ እያለችው አረ ስታናድድ ሚራ ግን አድናን ሚራን አዝሎ እቤት መጣ ማለት ነው። ሉሃና ስታይ በጣም ተናደደች እና ወደ ክላሷ ሄደች። እንግዲህ ድሮ እንደሚያደርገው የድሮ ፍቅራቸው ባልና ሚስት እንደሚያደርጉት አዝሏት ይሄ ነገር ግን እንዴት ነው ምንድነው አልገባኝም እያለ ነበረ ሮቤል። ይሄ ምንድነው እናንተ ወንድማማቾቹ ምንድነው የሚያጣላቸው እያለች ነበረ። ሚራ ሙድ የያዘች ማለት ነው። ብሩን ስትሰጪኝ ከዚህ ስንሄድ ነው ነገሩ ጭቅጭቁ የሚያቆመው ያላት ነበረ ሮቤል። ከልጅ አባት ጋር ነው የሚሆነው። አንተ በጊዜ ቢጠይን ፈለግ እኔ ከአንተ አልሆንም እያለች ነበረ ሚራ። ከባሌ ጋር ነው ያልሽው እያለ እየሳቀባት ነበር ሮቤል። አድናኗ ሌላ ባላለኝ እንዴ እያለች ነበር ሚራ። አድናን እንደተወሽ ረሳሽው እንዴ እያላት ነበር ሮቤል። እንግዲህ እየተከራከረ ነው ያችን ብር ለማግኘት። ለማንኛውም ተስፋሽን ቁረጪ፣ እሱ እንደሆነ ሉሃና ፍቅር አብዷል። የሉሃና ፍቅር ደግሞ ንቅሳት በይው ከልብ የማይወጣ ነው ከያዘ እያለን ነበር ሮቤል። መስሎህ ነው እኔ እቅፌ አስገባዋለሁ ይሄ ደግሞ የማይቀር ነገር ነው እያለች እየዛተች ነው። እንግዲህ ሚራ ከእኔ ጋር ጠብ ፈልገሻል መሰለኝ፣ ካልሆነ ግን እኔ ጋር ትልቅ ጠብ ውስጥ ነው የምንገባው እያለት ነበረ ሮቤል። ጀምረነዋል እኮ ከገባን እኮ ጠብ ውስጥ ቆይተናል፣ ጊዜ ማቃጠል አይጠበቅብንም እያለች እንግዲህ ሚራ ኃይለኛ ሆናለች ማለት ነው። ጤና ነች እኮ ለምንድን ነው ያዘላት እያለ ነበረ ሮቤል። እነዚህ ሰዎች ታርቀው እንዳይሆን ብቻ እያለ እንግዲህ መጠራጠር ጀመረ። እንግዲህ ሉሃና ቀንታ ተቆጥታ ክላሷ ቁጭ ብላ ነበረ። ይህኔ ቆንጆ እያላት ነበር። እንዴ ምን ሚስትህን አዝላይ እኮ በጣም ታምራላችሁ፣ ደግሞ አይለያችሁ፣ በጣም ነው የምታምሩት እያለችው ነበረ። አንቺ እኮ ሚስቴ ነሽ እያላት ነበር አድናን። አይ እኔ ሚስት አይደለሁም የውሸት የተስፋ ሚስትነት ምናምን እያለች እንግዲህ ተናዳ ነበረ። ቅናት ትንሽ አንጨረጨራት ሚራን አዝሏት ስለመጣ አድናን ማለት ነው። ስለዚህ አንቺ ስታኮርፊ ምንም ደስ አይለኝም እያላት ነበረ። አይ አዝላህ ስትመጣ ሳይ ደስ እንዲለኝ ነበር እንደ የምትፈልገው እያለች ነበረ ሉሃና። አድናንን ስለ ስልኩ እየጠየቀችው ነበረ። ይሄ ምን አሉ ስልኩ የማነው ስትለው አልሄድኩም እኮ ገና እያላት ነበረ። እንዴ ስታየው እሺ ስልኬን ስጠኝ ብላ ስታየው ስልኩ ተደልቷል ማለት ነው። እንደ አድናን ስልኩ እኮ የለም ተደልቷል፣ ሲደውልልኝ የነበረው ስልክ እያለችው ነበረ። የት ሄደ እያለ ነበር። አድናንም እንግዲህ ደንግጧል። አድናን ሚራ አለ። እንዴ ሚራ እንዴት ነው ስልኩ ካንተ ጋር ነበር እንዴ ሚራ ምን አገናኛት እያለችው ነበረ። ሄዶ እየጠየቃን ነበረ። ቅድም ምንድነው የተፈጠረው እያላት ነበር። ምንድነው ቅድም ምንድነው የተፈጠረው እያለችው ነበር። ቅድም አብረን ቁምን እያወራን ነበረ፣ ከዛስ ምንድነው የሆነው እያላት እሷ ምንም እንደማታስታውስ እንደማታውቅ እየሆነች ነው ሚራ። ምንም አላስታውስም፣ እኔ ትዝ የሚለኝ ከመሬት ላይ ስነቃ ብቻ ነው እንጂ ያንን ብቻ ነው ማስታውሰው አላስታውስም እያለች ነው። ጭራሽ የሉሃናን ስልክ አንስተሽ ነበር እንደ እያላት ነበረ። እኔ የሉሃናን ስልክ ምን ሊያደርግልኝ ነው ማነሳው እያለች
ዋሸች። እንግዲህ በእርግጥ እውነቱን አትናገርም። እኔማ አንተን ላናገር ነበር የመጣሁት፣ ምንም አላስታውስም። አንተ የምትጠረጥረው ሰው አለ እንዴ እያለች ጭራሽ ማለት ነው እየዋሸች ነው። ሮቤል ይሆናል ብለሽ ታስቢያለሽ እያለት ነበር። ሮቤል ከሆነ ግን ያደርገዋል እያለች ነው ጭራሽ ማለት ነው። ጭራሽ ሮቤል የሚጠቅመው ነገር ካለ አይደለም ራሳችንን መምጣት ወዲቃችንንም ይዘረግፈዋል እያለች እንግዲህ ነገሩ ነው ወደ ሮቤል ገለበጠችው ማለት ነው። ዛሬ እኛን እንደዚህ በማድረጉ ምንድን ነው የሚጠቀመው እያላት ነበረ። ራሽ እንግዲህ ሮቤል ከኔ ጋር ጠበኛ መሆን አልነበረብንም፣ እያንዳንዱ ስለማደርገው ነገር ሁሉ አንተ ነው ማጋፍጥህ እያለች እየዛተች ነው እንግዲህ ሜራ ሮቤልን ዞራበታለች። ሮቤልን እንዲ የት ነበርክ እያለው ነበረ። ቤት ነበርኩ ስመጣ ቤት አይደል እንዳያገኘኝ እያለው ነበር። ቤት ስለመሆንም ምን ማረጋገጫ አለህ እያለው ነበረ አድናን። እሺ እኔና ሚራን ለምንድን ነው የፈነከትከን? ምንድን ነው የምታገኘው ጥቅም እያለው ነበረ። ሮቤል ደግሞ እየሳቀ ነበር። እንዴ ተፈነከታችሁ እንዴ ምናምን እያለ ሞድ እየያዘ እየሳቀ ነበር። ስም አድናን፣ አንተ እኮ በጣም የሚገርም ሰው ነህ። እንኳ መኪና ቢገጭ ለራሱ አይደለም መኪና እንቅፋት ቢመታ ለራሱ ሮቤል ነው ትላለህ እያለው ነበር። አሁን ግን ሮቤል የለበትም፣ ሜራ ናት ሁሉ የምታደርገው። እንቅፋት ሳይሆን በትክክል ራሳችንን እንድንስት ተደርጎ ነው የተመታ ነው። ማን ነው እያለው ነበር። እኔ አላረኩትም በጭራሽ፣ እኔ መንፈሱን የመጥቼ መቼም እናንተን አልፈነክታችሁም አይደል እያለ ሮቤልም መልሱን ሰጠ። እኔ ቢሆን በዚህ በቀላሉ ነገር አለቃችሁም ነበረ። ጠባሳ ነገር እንኳ ስላላስቀምጥላችሁማ በቀላሉ አልፋታችሁም ነበር እያሉ ነበረ። አንተ ብትሆን ትገለን ነበር ማለት ነው እያለ ነበር አድናን። ሮቤልን እንግዲህ አንተ ፈሪ ነህ፣ ጥላህን ለራሱ ትፈራዋለህ እያለ ነበረ አድናን ሮቤልን። እኔ አልመታኋቸውም እያልኩ ነው እንግዲህ የተፈጠረው ነገር ደግሞ አዝናለሁ እያለ ነበረ ሮቤል። መች ነው ግን ይሄ ተንኮል የሚያልቀው እያለ ነበረ አድናን። እንግዲህ ሮቤል ተወኝ፣ እኔ ቤት ነበርኩኝ፣ እኔ አልደረስኩባቸውም እያለ ሮቤልም እየተከራከረው ነበር። መጀመሪያ ለዋና ጋ ደውለህ ሳራ እኔ ጋ ነች አልክ፣ ከዛ ደግሞ ቀጥለ ደግሞ ስልክህን አጠፋህ፣ ከዛ ያሄ ነው አይደል የሆነው እያለው ነበረ አድናን። ቆይ እኔ እንዴት እንደዛ ያደርጋለሁኝ? ማን ነው እንደዛ ያደረጉ? ሳራ ከኔ ጋ ናት ያሉ ደግሞ ማን ነው እያለው ነበረ። እንግዲህ የአንተ ታዛዦች ናቸው፣ የአንተ ቅጥረኞች፣ አንተ ያዘዝካቸው ናቸው እንደዚህ ሲያደርጉ የነበረው ሲለው፣ እንግዲህ የኔማ ታዛዦች ያልኳቸውን ነው የሚያደርጉት እያለው ነበረ ሮቤል። እንግዲህ ሚራን እየጠየቀን ነበረ ሮቤል ምንድን የተፈጠረው እያላት ነበረ። አላቅም እኔ እያለች ሜራ እየተጫወተችባቸው ነው። ኪራ እንዲገባው ደግሞ ያደረሽው አንቺ ነሽ፣ ምን አድርገሽ ነው እያላት ነበር ሮቤል። እኔ የለሁበትም ሰውዬ፣ እኔ ምንም የማውቀው ነገር የለም እያልኩ ነው እያለችው ነበረ ሜራ። ሰውነትሽ ይናገራል ደግሞ አውቅሻለሁ፣ ምንድን ነው የተፈጠረው? የምን ስልክ ነው እያላት ነበር ሮቤል። እሺ እና ሳራ እኔ ጋ ናት ብሎ የደወለለት ማን ነው? ምን እያረግሽ ነው አንቺ? እሺ ምን አስበሽ ነው? ይሄ ነገር እኮ ተመካክረን ነው አይደል እንዲያደርግ ነው እያለ ነበረ ሮቤል። የሚያሰብቁት ምንም የምንማከርበት ነገር የለም። እሺ አቶ ሮቤል እያለች እንግዲህ ሜራ በቃ ሁሉም ነገር በራሷ ለመቅጣት ሞከራለች። አንቺ ከሆንሽ እንደዚ አይነት ጨዋታ እየተጫዋች ያለሽው አልለቅሽም፣ እገልሻለሁ፣ አልለቅሽም እያለች ነበረ ሮቤል። እንግዲህ አድናን ሩሃና ጋር ሄዶ ሮቤል የሆነ ነገር እያደረገ ነው፣ ምን እንደሆነ ምን ለማድረግ እንዳሰብ አልገባኝም እያላን ነበር። ሩሃናም ሮቤል እኮ በጣም ከባድ እና ጥንቅ ውስብስብ የሆነ ሰው ነው እያለችው ነበረ። ምናልባት ሰሞኑን አንቺ በጨለማ እንድትወጪ ያደረግነው ነገር አናዶት ሊበቀልሽ ፈልጎ ይመስለኛል እያለ ነበር አድናን። እንግዲህ ሜራ በግድ ተፈላጊ አትሁኚ፣ እንዲፈልጉሽ አትሁኚ፣ ሰው ማለት ስትፈለጊ ነው እንጂ እያለቻት ነበር። ሉዋና እየነገረቻት ነበር ልክ ልኳን ለሜራ። እንግዲህ ሉዋና አውቃለች ማለት ነው። አድናንም የመጣችው ስልኩንም የደለተችው እሷ እንደሆነች ታውቃለች። ስልክ ደውላ ሳራ ላገናኘሽ ነይ እያለች ትደውልለት የነበረችው ሳራን ማናት ሜራ እንደሆነች አውቃለች ማለት ነው። እያስፈራራቻት ነበረ። አሁን ሳራ የት ነው ያለችው ተናገሪ እያለቻት ነበረ፣ በቢላዋ ማለት ነው እያስፈራራች ሆነ ስትነግራት ለሜራ ለሆነ እንዴ ምን ሆነሽ ነው? ማን ነው እንደዚህ ያለች ደግሞ? እንደዚህማ እኔ አላደርገውም እያለች እንግዲህ ተቀለበለበች ሜራ ማለት ነው። ይህንን ቢላዋ ወደዛ ፈቃድ እየለኝ እያለቻት ነበረ። እርግዝናሽ የምታሰሚ ከሆነ እውነቱን አሁኑ በፍጥነት ተናገሪ እያለች ለሆነ በቢላዋ እያስፈራራቻት ነበር።
አንቺ የኔ እህት እኮ ሰው ናት። ልክ አንቺ ለልጅሽ እንደምታስቢው የኔ እህት በጣም የምታስብላት እናት ነበረቻት እያለች እንግዲህ ሉሃና እያስፈራራችላት ነው ማለት ነው ሚራን። እንግዲህ ሮቤል ደግሞ መጫወት ጀመረ ማለት ነው። በቢላዋ እያስፈራራቻት እንደነበረ ሉሃና ሄዶ እሱ ማን እያረግሽ ነው ምናምን ብሎ ቢላዋን ቀማት ማለት ነው ሉሃናን። ከዛ እንደ አንተ አይደለ እንደ የነገርከኛውን አድናንንም ያስመጣችው ስልኩንም የደለተችው ሚራ እንደሆነች እየነገርከኝ አልነበር እንዴ ምናምን ሲል ስትለው እንደ እኔና አንቺ መች ተገናኘን ሲጀምር ከነጋ መቼ አውርቼሽ አንቺና አድናን ልታብዱ ነው መሰለኝ እያለ ጭራሽ ሌላ ወሬ ማውራት ጀመረ ማለት ነው። ለኋላም አንተ መልሰ ሚራን ለመመለስ ነው አይደል እንደዚህ የምታደርገው ሚራን ወደ አንተ ለማድረግ እያለችው ነበር። እኔ ለሚራ በፊትሽ የምነግራት ነገር ለእንዳንቺ አይነት ሴት ብዬ ሚራን ስለጎዳዋት በጣም ነው ያዘንኩት አላለም አቶ ሮቤል። ያ ብር ሚራ ጋር ነው ያለው፣ ብሩን እስካላገኘ ድረስ ደግሞ ታሸረግዳለህ እያለች እውነቱን ነገረችው። ሉሃና እኮ ጎበዝ ናት። ጀመር እኔ ብሩን አልፈልገውም፣ ከሚራ የምፈልገው ንጹህ ፍቅር ብቻ ነው አላለም አቶ ሮቤል። አፍቃሪ እንግዲህ አድናን ስልክ ደውሎ ነበረ ሮቤልን እና ሚራን እንዲቆጣጠሩለት ማለት ነው። እነሱ ደስ ወንትን የሚንቀሳቀሱት የሚያደርጉትን እንዲቆጣጠርለት። እንግዲህ ሮቤል ተመለሰ ወደ ሚራ። ምን እያረክ ነው አንተ እባብ እያለችው ነበር። እኔ ምን አረኩሽ ለአንቺ እያግዝኩኝ አለ። ገርካቱን ሁሉንም ነገር ነገራኛለች። ይሄ ደግሞ ለአንተ አዲስ አይደለም እስስት እያለችው ነበረ ሚራ። ምንም አላልኳትም በጭራሽ እኔ እሱ አንቺን ለማወጣጣት ነው እንደዛ እያደረገች የነበረው እያለ ጭራሽ ዋሸ መልሶ አቶ ሮቤል። እኮ በጣም ብልጥ ናት። አንቺን አወጣታ ሁለታችንን ለማጣላት ነው አላለም። በጭራሽ እኔ ለመወጣጣት ብላ አይደለም የነገርካትን እውነቱን ነው የነገረችኝ እያለች ነበር ሚራ። እንግዲህ ሉሃናና አድናን ተገናኝተው እኔ በእነዚህ በሰዎች ምክንያት ጨርቅ ጥዬ ላምድ ነው እያለች ነበረ ሉሃና። ሉሃናና አድናን ፍቅራቸውን እየገለጹ እየተጫወቱ ነበረ። እንግዲህ ሉሃናም እየተመካከሩ ነበር ምን ማድረግ እንዳለባቸው። ይህን ማን ስልኩን የደለተው የሚለውን እያሰቡ ነበር።